እኔ አሁን እግዚአብሔርና ምኜ ገደል ውስጥ ብገባ ይሻለኛል ለመናገር ፈርቼ ተመሳሳይ ቦታ ላይ ከምኖር ፍርሃት አያቆመኝም። ከፍርሃት በላይ እምነትን እመርጣለሁ። ምን እንጂ አትፍራ የሚለው ነገር ወይ ትፈራለህ ታቆማለህ ወይም ደግሞ አምነህ ትቀጥላለህ ነው። አንድ ከምጠላው ነገር ቁጭት ነው። ብታጡ ብትነጡ ራሳችሁን ማጥፋት የለባችሁ። ሰው ቢጠላችሁ ባይሳካላችሁ ብትደህዩ ትምህርት ራሱ ውጤት ባይመጣላችሁ ባትቀጠሩ ዘመዶቻችሁ ቢጠላችሁ ጓደኛ ባይኖራችሁ ገንዘብ ባይኖራችሁ በክርስቶስ ደም የተገዛው ቅዱስ መቅደስ ነው ብላችሁ በዚህ ብቻ ደስላችሁ ይገባል። ባለ ሀብቱ ሳሙኤል ታፈሰ የአፍሪካ የዓመቱ ምርጥ በጎ አድራጊ ተብሎ ተመረጠ። ሰላም የተከበራችሁና የተወደዳችሁ የኦርቶዶክስ ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን እምነታዊ ትምህርት ላይ ያስተምሩ የሚችሉ ቪዲዮዎችን ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ እስኪ በመጀመሪያም አሁን ያለንበት ወቅት የጾም ጊዜ እንደመሆኑ መጠን ኦርቶዶክስ መምህር የሆነው ዘላለም ታየም እንግዲህ ከጾም ጋር በተያያዘ የሚለን አንድ ነገር አለ። እሱን እንመልከት። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታየው። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያደረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ። መምህር ዘላለም ታየም እንግዲህ እንዳስተማረው ማንኛውም ኦርቶዶክሳዊ ሊጾም እንደሚገባም አስተምሮናል። በሌላ በኩል ደግሞ እኛ ኦርቶዶክሳውያን ንስሐ ልንገባ ስናስብ በቀጠሮ መሆን እንደሌለበት ወንድማችን ዲያቆን ሄኖክ ያስተማረን ትምህርት አለ። እሱን እንመልከት። ማቱሳላ ነህ እንዴ አንተ? ሺህ ዓመት አይኖርም የምትለው ልባችን አይሞትም እኮ። ቀብር ላይ ቆመን እናቅዳለን። አሬ ይሄ ሰውዬ እየሞተ ነው እኔ ነገ ሞታለሁ አትልም። ሺህ ዓመት አይኖር እንላለን። 100 ዓመት እንኳን አንኖርም። የምን ሺህ ዓመት ነው? እችም እድሜ ሆና ግን ለንስሐ ቀጠሮ እንሰጣለን። የመዳን ቀን መቼ ነው? አቤት ዛሬ አይደለም አሁን ነው የሚለው። መቼ ነው? ምናልባት የዛሬዋ ምሽት የመጨረሻዋ ምሽት ልትሆን ትችላለች። እኛ ችግሩ ምን ሞት አይመስልንም። ማችን ዲያቆን ሄኖክም እንግዲህ ያስተማረን ትምህርት ትክክል ነው። ሁሉም ነገር ሳይረፍድ በጊዜ ሁሉም ነገር ማድረግ እንዳለብንም እኔ አምናለሁ። ሌላ በኩል ደግሞ ሰሞኑን ቲክቶክ ክሬቲቭ አዋርድ አሸንፎ የነበረው አዶናይም እንግዲህ በቤተክርስቲያን በቤተ መቅደስ ውስጥ ጫማውን አድርጎ በመግባቱ እጅግ ብዙ ሰዎችን እያነጋገረና እያስቆጣ ነበረ። እዚህ ጋር በተያያዘም እንግዲህ ዲያቆን ፈለገ አትናቴዎስ ያስተላለፈው መልእክት አለ። እሱን እንመልከት። እጅግ በጣም የምንወደው ወንድማችን አዶናይ እንዴት ነው መሰላችሁ? በቤተክርስቲያን ውስጥ ክርስቲያኖች ሁላችሁም በደንብ አዳምጡ እሺ። በቤተክርስቲያን ውስጥ ወደ ቤተክርስቲያን እየቀረቡ ያሉ ነፍሳት ልክ እንደ ህፃናት ነው የሚቆጠሩት። በመንፈስ ህፃን እንደሆኑ ልጆች ነው የሚቆጠሩት። ለነዛ በመንፈስ ህፃን ለሆኑ ልጆች ደግሞ ጠንከር ያሉ ቃላቶች ምናምን አይሰጡም። እና እጅግ በጣም የምንወደው ወንድማችን አዶናይ እጅግ በጣም የሚደንቅ ስራን ሰርቷል። በዛው ልክ ደግሞ እንደው ቢታረም የምንለውን ነገርም ደግሞ ሲያደርግ ተመልክተናል። እና ይሄንን ማለፍ አልፈለግንም። እንዲህ ስንል ይሄ ዝም ብለን አሁንም ድንጋይ እያነሳን እየወረወርን ምናምን አይደለም። እሺ ጋይስ፣ ከሁሉ በላይ እንዲህ ባለ ቦታ ላይ የአምላክን እናት የክርስቶስን እናት የመድንን እናት ድንግል ማርያምን ስሟን ጠርቶ ሰዎች የእሷ ስም ሲጠራ በጣም ቅርብ የሚሰኙበት ዘመን፣ የእሷን ስም መጥራት በሚያሳፍርበት ዘመን እጅግ በጣም በኩራት ማርያም የሚለውን ስም እየጠራ ስለ ክርስቶስ እናት፣ ስለ ኢየሱስ እናት፣ ስለ ድንግል ማርያም በመመስከሩ እጅግ በጣም ተደሰተናል። በእውነት ይሄ ሰማዕትነት ነው። ሰማ ማለት የግዕዝ ቃል ነው። ወደ ማንኛውም ሲተረጎም መሰከረ ማለት ነው። እና
በጣም ልናደንቀው የሚገባው ወንድማችን ነው። እግዚአብሔር ያክብረው። አሁንም እናታችን ቅድስት ድንግል ማርያም ከኃጢአት በስተቀር የልብህን መሻት ትፈጽምልህ። ሌላው ከፍቅር የተነሳ ግን አንድ የተሰራ ስህተት ነበረ። ከጥፋት እንዳልሆነ እንረዳለን። ያ ምንድነው? እንግዲህ በዋዜማው ዕለት በነጋታው የእመቤታችን ክብረ በዓል ነው። ጽዮን ማርያም ንግስ ነው። በ20 የነበረበት ቦታ ማሸነፉን አስመልክቶ ሰለብሬት እያደረገ ነበር። ያው ከጓደኞቹ ጋር ተሰብስቦ በጣም የሆነ ቦታ ላይ ያው ሲዝናኑ ሲደሰቱ ነበር። ከዛ በኋላ ግን በነጋታው ወዲያው ያምን ልብስ ሳይቀየር ደግሞ ከእንደገና አክሱም ጽዮን ቤተ መቅደስ ደግሞ ገብቶ ነበር ወንድማችን እና አዶኒ ወንድማችን ይሄንን ያደረከው ከድፍረት እንዳልሆነ እናውቃለን። ይሄንን ያደረከው ከጥፋት እንዳልሆነ እናውቃለን። ካለ ፍቅር የተነሳ ነው። ግን ይሄ መልእክት ለሱ ብቻ ሳይሆን ለሌሎቻችሁ ወንድሞች እጅግ በጣም እንደው ለክርስቶስ ልዩ ፍቅር ላላችሁ ወንድሞች፣ ለክርስቶስ እናት ለድንግል ማርያም ልዩ ፍቅር ላላችሁ ወንድሞች ይሄ መልእክት ይድረስ ለሁላችሁ። አንዳንዴ ለድነት ተብሎ ቅስፈት አለ፣ ብንጠነቀቅ። ያው የክርስቶስ መቅደስ ውስጥ ስንገባ አንዳንድ እንደ ክርስቲያን መጠንቀቅ ያሉብን ነገሮች አሉ። ምንድናቸው ተብሎ መቼም እዚሁ ላይ አይነገርም አይደለ? ያው ሁላችሁም ታውቃላችሁ። አንዳንድ ጊዜ አስፈላጊውን ጥንቃቄ ብናደርግ፣ ለምሳሌ እንደ ነገ ቤተክርስቲያን የሚገባ ሰው እንደ ዛሬ ማድረግ ያለባቸው ነገሮች አሉ፣ መጠንቀቅ ያለባቸው ነገሮች አሉ። ሰው ከነፍስ ድፋምነት ስሜት ለመንጻት ነው ወደ መቅደስ የሚገባው ወደ ቤተክርስቲያን የሚገባውና በቻላችሁት አቅም እንዲህ አይነት ነገሮችን ጥንቃቄ ነው። ለሌላው ጊዜ እርማት ነው፣ ችግር የለውም። ተወዳጅ ወንድማችን አዶናይ እጅግ በጣም ልቡ ያስታውቃል። ለቤተክርስቲያን ያለው ቀናኢነት፣ አገልጋዮችን የሚያከብርበት መንገድ ያስታውቃል። እንኳን የቤተክርስቲያን አገልጋዮችን ይቀርና ታናናሽ የሆኑትን ሰዎች የሚያከብር ወንድም ነው። ይህንን ልቡን እግዚአብሔር አምላክ አይለውጠው። አሁንም ከኃጢአት በስተቀር ድንግል ማርያም የልቡን መሻት ትፈጽምለት። ነገር ግን ይቺ ነገር ብትስተካከል መልካም ነው። አንዳንድ ያለ አይደለ ሰው አንዳንድ ነገሮችን ሲያይ ደገምት እንዳይል፣ በተሻለ አቅም ደግሞ ይሄ ሶሻል ሚዲያው ነገር በጣም ጥንቃቄ የሚፈልግ ነገር ነው ጋይስ። በጣም የሆነች ነገር ድንገት ተቀርጻ እንደተፖስተች ሰው ጋር የሚደርስበት መንፈሱ ትክክል ሊሆን ይችላልና በዚህ ጉዳይ ላይ ጥንቃቄ ብንወስድ መልካም ነው። በዚህ ሰዓትም እንግዲህ በስውሯ ማርያም አንድ የተሰማ መረጃ አለ። እሱንም እንግዲህ አንድ ወንድማችን ሊያጋራን ይፈልጋል። እስኪ እንመልከተው። ስለ ስውሯ ማርያም መረጃ ላወጣ ነው። ይህን ቪዲዮ ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። እንግዲህ ስውሯ ማርያም ላይ አስተዳዳሪ ነኝ ብላ ሴት አስተዳዳሪ ነኝ ብላ እያስቸገረች ያለችው ማስተዋል የምትባል እቺ ልጅ ታስራለች። እንደታሰረች ታውቃላችሁ። ግን እሷን ለማስፈታት አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ፣ ሀገረ ስብከቱ አጠቃላይ ሰዎች ተሰብስበው ለማስፈታት ሽር ጉድ እያደረጉ ነው። ለምንድን ነው ለማስፈታት እየሞከሩ ያሉት? ምንድነው እሱ እየተነካባቸው የሚለው ነገር ልንገራችሁ፣ መረጃ አወጣለሁ። ምክንያቱም ማስተዋል ከተያዘች ማስተዋል ካበቃላት ብዙ ሚስጥር ይዛለች። ብዙ ሚስጥር ነው ያዘችው። አንደኛ አቡነ ቀለሜንጦስ ይሄን ነገር በደንብ ያውቁታል። ስውሯ ማርያም ላይ የሚሰራውን ግፍና በደል፣ ማጭበርበር፣ የሰውን ማጭበርበር፣ የህዝበ ክርስቲያን ማጭበርበር በደንብ ያውቁታል። ለምንድን ነው ታዲያ ዝም ያሉት ለሚለው ነገር እኔ ለምኛቸዋለሁ፣ እግራቸው ላይ ወድቄ ለምኛቸዋለሁ። እሳቸው ግን ልጅቷ አደገኛ ነች፣ ሌላ ነገር ታስደርጋለች ብለው አስፈራርተውኛል። ያቁኛል፣ እዩ ይባላሉ። ሸንኮራ ዮሐንስ መጥቼ ነው የለመንኩት። አንድ ሁለተኛ መረጃ እንዳይወጣ የፈለጉት የሀገረ ስብከቱ አስተዳዳሪ ዋናው ስራ አስኪያጅ የእህታቸው ልጅ ነው ያገባው። በዘመር ነው ግንኙነታቸው። ማስተዋል በሚሊዮን ብር ነው የምታስገባላችሁ። ያ መረጃ እንዳይወጣ። ሁለተኛ ደግሞ ማስተዋል የምትሰራው በመተትና በጥንቆላ ነው። ህዝበ ክርስቲያኑ እንደፈለገ የነዳች እንደፈለገ የምታረገው በጥንቆላና በመተት ነው። እኔ እስካሁን ድረስ አውቄ ዝም ብያለሁ። ብዙ መድረክ ላይ ያስወጣሻቸው የምታስተናግሪያቸው በብር ገዝተሻቸው ታሪክ ቤተክርስቲያን ውስጥ የሌለ ታሪክ አባቶች አሉ፣ ስውራን አባቶች አሉ፣ ድንግል ማርያም ምናምን እያልሽ በብር እየገዛሽ ሰውን እየገዛሽ ነው ስታስነግሪ የነበርሽው። ብዙ ጉድ አለ ስውሯ ማርያም፣ ብዙ ጉድ አለ። አቡነ ቀለሜንጦስ እና አብረው የነበሩ ሰዎች አገረ ስብከቱ ስለሚዋረድ ነው እሷን ለማስፈታት እንደዚህ የሚሮጡት። ከዚህ በኋላ እንደ አባት ነግሮኖታል፣ እናከብሮታለን። እግዚአብሔር የሾሙት ነው። እምቢ ካሉ ግን ከቤተ ክርስቲያን አይበልጡ። እኔ ዱርዬ ነኝ፣ እንደ ዱርዬ ነው የምናገረው ከዚህ በኋላ እምቢ ካሉ ማለት ነው። እጆትን አንሱ። ከወንበዴ ጋር ክርስቶስን ከካዲ ሴትዮ ጋር እጆትን አንሱ። እምቢ ካሉ ጉድ እናገራለሁ። ይሄ የጥንቆላውና የመተቱን አብሶ እናገራለሁ።
ሰውን ጉድ አድርጋችሁታል። እንደ አገር ስብከቱ ይፈልጋል፣ እርሱም ይፈልጋሉ። ምክንያቱም የህዝበ ክርስቲያንን ብር በዝብዛችሁ ለራሳችሁ ጥቅም አድርጋችኋል። እናገራለሁ። ስውሯ ማርያም ያለው ጉድ በጆሮአችሁ ባሰሙት ጥሩ ነው። ብዙ ጉድ ነው ያለው። ይሄው ዝም ብዬ ነው። ብዙ ሰውን ከጥቅም ውጭ አድርጋችሁታል። ብዙ ሰውን መዝብራችኋል። የህዝብ ሀብት ነው የመንዘራችሁ። ጸረ ሙስናና ኮሚሽን እንደ ኮራፕሽን ሙስና ስላለበት እዛ ቤት ውስጥ በትልቁ ትፈልጋላችሁ። ሁላችሁም ሀብታችሁም ታስመዘግባላችሁ ኬት እንዳመጣችሁ። ብዙ ጉድ ነው ያለው እዛ ቤት ውስጥ ቤተሰቦች። አሁንም እናገራለሁ። እቺ ልጅ እስከመጨረሻው ተይዛ ለህግ ቀርባ ያለው ነገር እስካልነገረች ድረስ እንደዚህ የምትነካኩ ከሆነ ጉድ ነው የማወጣው። ለቤተ ክርስቲያን ብዬ ነው ዝም ያልኩት። አሳልፎ እንደመስጠት ስላሰብኩት ነው። እምቢ ካላችሁ ግን ብዙ ጉድ አለ፣ እናገራለሁ። ማንም ምንም አታመጭም፣ ቅንጣት ነገር ማለት ነው። አመሰግናለሁ። ላይክ፣ ኮፒ ሊንክ፣ ሼር፣ ሪፖስት አድርጉት። ዛሬ ስለ ስውሯ ማርያም እናወራለን። ስውሯ ማርያም አንዴ ሄጄ ነበርና ካዩዋቸው ክፍተቶች ወይንም ልክ ካልሆኑ ስርዓቶች የቤተክርስቲያን ስርዓቶች መካከል የተወሰኑትን ዛሬ እናወራለን። ሰላም እንዴት ናችሁ? እኔ ዲያቆን አብርሃም ነኝ። እንግዲህ እንደተለመደው ኮፒ ሊንክ እና ሪፖስት እንድታደርጉት አስቀድሜ ነግራችኋለሁ። ስውሯ ማርያም በሄድኩበት ጊዜ ያጋጠመኝን እንደ ክፍተት ያየሁትን ነገር ላጫውታችሁ። ከታላቅ ወንድሜ ጋር ነበር እንዳጋጣሚ የሄድነው፣ በቤተሰብ ሆነን የሄድነውና ደረስን። ቦታው በጣም የበረከት ቦታ ነው፣ የእመቤታችን መገኛ ነው። እንደ እውነታው ከሆነ ልደታም እዚህ ያለችው ማርያም፣ አክሱም ጽዮን ያለችው ማርያም፣ ጎንደርም ጎጃም ያለችው ማርያም ያው ማርያም ነች። ሁሉም ቦታ እመቤታችን ነች። ግን ከቦታ ቦታ ሰብ ይቀድስ ለመካን መካን ይቀድስ ለሰብ እንደሚለው ቦታዎች የራሳቸውን በረከቶች ይዘው ይመጣሉ። በሄድኩበት ጊዜ ካጋጠሙኝ መጥፎ የቤተክርስቲያን ስርዓት ካልሆኑ ነገር አንዴ አስተባባሪ የሚባሉት ፒፕስ የለበሰ አለና ውስጥ ያጥናል ስዕላትን በከሰል ማንደጃ ይዞ ያጥናል እና እንዲያቆም ነግሬው ነበር በአጋጣሚ እና ሴቶቹ ይላሉ። ያ ሞቅታ ነው መሰለኝ ሊያቆም አልቻለም። ድጋሚ ጠርቼ አናገርኩት። ካህን ነህ ወይ? እኔ አሁን ቢያንስ ዲያቆን ነኝ አይደል? ግን ዲያቆን ሆኜ እንኳን ጽና አንስቼ ቤተ መቅደስ ውስጥ ያሉ ስዕላትን ማጠን አልችልም። ለምን? ሁሉም ደረጃና ፍቃድ ስላለው ማለት። ስለዚህ አባቶች ካህናት ብቻ ማድረግ የሚችሉትን ነገር እየሰራ ነበር እና ሰውም እዛ አካባቢ ያለው ለምን ምን ችግር አለ ምናምን የሚል ነገር ምን ችግር አለ? ራሱ ችግር አለው። በነገራችን ቤተክርስቲያናችን እየጎዳ ያለው አባባል ምን ችግር አለው የሚል ነውና አንድ እሱ ነው በጣም ካስቀየመኝ ነገር መካከል። ሁለት እምነት ገዝተን ነው የመጣ ነው ብዙዎቻችንና እምነቱ ቅቤ ነው። ሊትራሊ ጥሩ ነው እምነቱ ቅቤ መሆኑ። አንድ ሌላ ከጾም ወቅት ላይ እንዴት ይሆናል አይሆንም ሌላ አሻሚ ነገር። ምክንያቱም በአብይ ጾም ውስጥ እሱ ቅቤ አሁን ሊትራሊ አፕላይ ማድረግ ላይቻል የትኛውም ጾም ሰባቱ የቤተክርስቲያን ህጋዊ አጽዋማት ወይንም የአዋጅ አጽዋማት ላይ የቅቤ እምነት እንዴት ነው ሰውነታችንን አፕላይ የምናደርገው? ልንጠጣው እንችላለን፣ ልንቀባው እንችላለን። ሰውነታችን ላይ ያ ክፍተት ስላለው እንደዚህ አይነት ነገርስ እንዴት ይታያል የሚለው ራሱ ሌላ ማብራሪያ ነው። ግን ቅቤው ራሱ መሸጡ አንደኛ ቤተክርስቲያኑ ሰው ይሄዳል መባና አስራቱን ካስገባም በቂ ነው። ኦቨር የሆነ ኢንካም መፈለግ አንዳንዴ ልክ አይደለም። ቦታው ገጠር ነው። በቃ ገጠር ከሆነ ደግሞ እንደ ቦታው ነው መኖር ያለበት። ኦቨር የሆነ ገንዘብ ፍለጋ የተለያየ ህግን መስራት ልክ ስላልሆነ ነውና ይሄ ቅሬታዬ። እዛ አካባቢ እንግዲህ ወይ ቅርብ የሆናችሁ ይህን ቪዲዮ የምታዩ ሰዎች ነገራቸው ስርዓት ነው ዋናው ነገር ለሰው ልጅ። እግዚአብሔር በመጽሐፍ ቅዱስ ሲናገር ትእዛዜን ሰምቶ የሚጠብቃት ቢኖር ነው የሚለው እንጂ እንደፈለገ ህግ የሚያወጣ የለም ሚለው። ስለዚህ ህግ ወጥቶልናል። ሲያ የምትደራደር ፍትሐ ነገሥት የሚባል ህግ አለን። ፍትሐ ነገሥታችን የሚያዘንን ነገር እናደርጋለን። ፍትሐ ነገሥታችን ደግሞ የድራይቭ የተደረገው ወይ የተወጣጣው ከመጽሐፍ ቅዱስ ነው። ህጎቹ ከአስርቱ ህግ ከስድስቱ ቃላተ ወንጌል ነው የተወጣጣው። ከሐዋርያት ሲኖዶስ ከናብጠሊስ ምናምን የወጣ ህግ ነው ፍትሐ ነገሥቱ የምናገኘው። ስለዚህ በተቻለ መጠን ባካችሁ የሆነ ቤተክርስቲያን ፕሮሞት ይደረጋል፣ ሰው ይሄዳል፣ ጥሩ ነው፣ ይሄድ፣ በረከት ማግኘቱም አይከፋም። ምን ይባላል? ደጅ ላይ ያለው ጸበል ቁርበት ማጠቢያ ያረጉታል ይባላል። አካባቢያችን ላይ ያለው ጸበል እኮ ይሰራል።
በረከት ከመፈለግ አይምሮን ነፈስ አድርጎ ከመምጣት አኳያ መሄዱ አይከፋም እንጂ ሁሉም ቦታ። እንዲሁም ደግሞ ዲያቆን ሄኖክ ኃይሌ ለቲክቶከሩ አዶናይ ያቀረበለት ታላቅ ጥሪ ያለ እሱስ ምንድነው? እንመልከተው። ዲያቆን ሄኖክ ኃይሌ ጽሑፍ ልቤን ስለገዛው እዚህ ላይ ልምጣና ወደ አዶናይ በደንብ እመለሳለሁ። ማርያም ሲባል ጥሪ የሚልህ ወንድሜ ኢየሱስ አፉን የፈታው ማርያም እያለ መሆኑን ላስታውስህ እወዳለሁ። መቼም ለዚህ ጥቅስ እንደማትጠይቀኝ ተስፋ አደርጋለሁ። ኢየሱስ ሲባል ቅር የሚልሽ እህቴ ማርያም ከሰማይ ሰምታ ለልጇ ያወጣችው ስም ኢየሱስ እንደሆነ ላስታውስህ እወዳለሁ። በእርግጥ ድንግል ማርያም ኢየሱስ ብላ ብትሰይመው ስሙን ግን ለመጥራት ግን አንድ ቃል አለበቃት ብሎ ተቸግራ ነበር። ገና በሆዷ ውስጥ እያለ ወደ እርሱ ስትጸልይ ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬና በመድኃኒቴ ሐሴት ታደርጋለች ስትል ሰማናት። ልጇ ከሆዷ ሳይወጣ ከልጇ ጋር ንግግር የጀመረች እንዴት ያለች እናት ናት! ወደ ሆዷ ራሷን ዘንበል አድርጋ ጌታዬ አምላኬ መድኃኒቴ እያለች የምትጠራ እናት አይታችሁ ታውቁ ይሆን? በሆዷ ውስጥ ዙፋኑን ለዘረጋው ንጉሥ ጸሎት የምታሰማ እናት እንደምን ያለች እናት ናት! ከወለደችው በኋላስ ማን ብላ ጠርታ ይሆን? ገና ሕፃን ሳለ ምን ብላ አቅፋ አስተኝታው ይሆን? ምን ብላስ መገበችው? የልደት መዝሙሩን እሽሩሩ ብሎ የሰየመው ቅዱስ ኤፍሬም ድንግል ማርያም ልጇን ምን እያለች ታስተኛ ይሆን ብሎ በእርሷ ቦታ ይጨነቃል። በእርሷ አንደበት ሆኖ እንዲህ ሲል ወደ ልጇ ይዘምራል። አንተ ምንጭ ሆይ ለአንተ ለማጠጣት የጡቶቹን ምንጭ እንዴት ልከፍታቸው ይቻለኛል? ሁሉን ከገበታ የምትመግብ ሆይ እኔ አንተን ልመግብህ እንዴት ይቻለኛል? የክብርህን ነጸብራቅ የተጎናጸፍከው ሆይ እንደምን በጨርቅ ልጠቀልልህ እችላለሁ? ለአንተ እንዴት ያለ የማባበል ዜማ ላዜምልህ እችላለሁ? እንደ ማንኛውም ሕፃን ለአንተ ሽሩሩ ብዬ እንዳልዘምርልህ እንደ ማንኛውም ሰው ተራ ልደትህን የተወለድህ አይደለህም። ጽንሰትህ አዲስ ነው፣ ልደትህም ተአምር ነው። በመንፈስ ካልሆነ ለአንተ ሊዘምር የሚችል ማን ነው? ድንግል ማርያም በሆዷ ውስጥ ሳለ አምላኬ መድኃኒቴ ያለችው ልጇን ካደገ በኋላ ምን ብላ ጠርታ ይሆን ብዬ በ12 ዓመቱ በቤተ መቅደስ እስክስታገኘው ጠብቄ ተከትያት ገባው። ከአይሁድ መምህራን ስር ቁጭ ብሎ በንግግሩ ያስደንቃቸዋል። ሉቃስ 2:48 ምን ብላ ትጠራው ይሆን ብዬ አንደበቷን ስጠባበቅ ልጄ ሆይ አለችው። እኛ አባታችን ሆይ የምንለውን ፈጣሪ ልጄ ሆይ አለችው። ድንግል ማርያም ለልጇ የሚበቃው ስም አጣለት ነበርና እርሱን የምትጠራበት ብዙ ስም ነበራት። በእናቶቻችን ማን ብዬ ልጥራው ስምህን? ዜማ ድንግሊቱ ተጨንቃለች። ይሄን ያላወቀ አንድ ፓስተር አድራሻ የሌለው መዝሙር እያለ ይሄንን ለማጣጣር ይሞክር ነበረ። ስም ብታጣለት ማን ብዬ ልጥራው ስትለው ነበር። ከስም ሁሉ በላይ ነው ስሞቹ። እጅግ በጣም ደስ የሚያሰኝ ዜና ተሰምቷል። የሰንሻይን ኮንስትራክሽን ባለቤት የሆነው ሳሙኤል ታፈሰ ዓመቱ ምርጥ በጎ አድራጊ ግለሰብ ተብሎ ተመርጧል። እንመልከተው። ባለ ሀብቱ ሳሙኤል ታፈሰ የአፍሪካ የዓመቱ ምርጥ በጎ አድራጊ ተብሎ ተመረጠ። ዝርዝሩን በአጭሩ ላቀርብላችሁ። የሰንሻይን ኢንቨስትመንት ግሩፕ መስራች የሆኑት ሳሙኤል ታፈሰ ከዘንድሮ የአፍሪካ ሊደርሺፕ መጽሔት ተሸላሚዎች መካከል አንዱ ለመሆን መቻላቸው ተገለጸ። መጽሔቱ በየዓመቱ በአፍሪካ ውስጥ የላቀ አገልግሎት ለሰጡ ሰዎች በተለያየ ዘርፍ ሽልማት የሚሰጥ ሲሆን ዘንድሮ ሽልማቱን ሲያቀርብ የ15ኛ ጊዜው ነው። ለዘንድሮ ሽልማት ከተመረጡት ውስጥ ሳሙኤል ታፈሰ አንዱ ናቸው። የ2025 የአፍሪካ ምርጥ በጎ አድራጊ በሚለው ዘርፍ ሳሙኤል ለሽልማት የተመረጡ መሆኑን መጽሔቱ ዛሬ ባሰራጨው መረጃ አስታውቋል። መጽሔቱ እንዳለው ሳሙኤል ማህበረሰቦችን በማብቃት ማህበራዊ ልማትን በማሳደግና ለአደጋ የተጋለጡ ህዝቦች እድሎችን በማስፋት ረገድ በሀገሪቱ ውስጥ ትርጉም ያለው አማር መስጠታቸውን በመቀጠላቸው ለሽልማቱ ሊመረጡ ችሏል። ባለሀብቱ ይህን ሽልማታቸውን በፌብሩዋሪ ወር 2026 በጋና አክራ በሚከናወን ስነስርዓት ላይ የሚቀበሉ ይሆናል። በዕለቱ ከኢትዮጵያ የጉምሩክ ኮሚሽን ኮሚሽነር የሆኑት ዶክተር ደበላ ከብታና የግብርና ሚኒስትሩ ዶክተር ግርማ አመንቴም ተሸላሚ እንደሚሆኑ መጽሔቱ ካሰራጨው መረጃ ላይ ተመልክተናል። ይህም እንግዲህ እጅግ በጣም ደስ የሚል ተግባርና ብዙዎችን የሚያበረታታ ጉዳይ ነው። የኃጢአተኛነት ስሜት ይሰማችኋል? ከተሰማችሁ መንፈስ ቅዱስ ከእናንተ ጋር ነው። መንፈስ ቅዱስ ሲርቅ ግን ኃጢአት በእኔ አልተጀመረ ትላለህ። ምን አዲስ ነገር አለው? ይሄ ምኑ ኃጢአት ነው ማለት ትጀምራለህ። እንደውም ኃጢአት የሚለውን ቃል መስማት ሁሉ አትፈልግም፣ ትጣላለህ ከሰው።
መንፈስ ቅዱስ ካለ ግን ትጨነቃለህ፣ ትሳቀቃለህ። በሰራው ኃጢአት የሚወቅስህ አብሮ ስላለ መንፈስ ቅዱስ ሲርቅ ግን ከባድ። ቅዱስ መንፈሱን ከኛ ላይ ወሰድብን። ዳዊት ቅዱስ መንፈስን ከኔ ላይ ምን አትበላል አይቷላ። ሳኦል መንፈስ ቅዱስ ሲርቀው ምን እንደሆነ በገና እየተመታለት እኛ ሰው መዝሙር ለዘመረ ሰው ዝማሬ መላእክት እሱ ጦር ይወረውራል፣ ጦር ያስወረውራል። በገና ስትሰማ ያስጠላል፣ መዝሙር ስትሰማ ያስጠላል። መንፈስ ቅዱስ ከራቀ ጸጥ ያለ ጉባኤ አትወድም። ምንድነው አቀዘቀዙት እኮ ቅዥቅዥ ያረጋል። እርጋታ፣ ሰላም፣ ቅዳሴው አያልቅልህም። ዝምታ ይጮህብሃል። መንፈስ ቅዱስ ሲቀርብ ግን ሰላም ታገኛለህ። ቤተክርስቲያን የመንፈስ ቅዱስ ማደሪያ መሆኗን በዚያ እናውቅ። ምንም ባታረጉ ቤተክርስቲያን ሄዳችሁ ቁጭ ስትሉ ሰላም አታገኙ። ምንም ሳትልኩ ድምፅ ሳታሰማ ሰላም የምትሰጥ ቤተክርስቲያን ነው። ንፋሱ ነው ወይ ዛፉ ነው? የትኛው ዛፍ? በተለይ የአዲስ አበባ ቤተክርስቲያን መንፈስ ቅዱስ ነው። ጸጥ ሲያረግ ቅዳሴው ላይ ያለውን ሰላም የት ታገኘዋል? ገብቶት አይደለም። አብዛኛው ሰው የሚያስቀድሰው ግዕዙን አውቆት አይደለም፣ ግን ነፍሱ ሰላም ታገኛለች። እረፍት፣ ሰላም ያገኛል። ለምን? መንፈስ እግዚአብሔር ስላለ። ስለዚህ ቅዱስ መንፈሱን ከኛ አያርቅብን። ሰርታችሁ ባልተሳካላችሁ ነገር አትጨነቁ። ትቀጠራላችሁ፣ ትባረራላችሁ። 3-4 ጊዜ ንግድ ትከፍታላችሁ፣ ትከስራላችሁ። አትጨነቁ። አሁንም ሞክሩ፣ አይሳካ። በደስታና በሰላም ኑሩ። ጥራችሁ ባልተሳካ ነገር አትጨነቁ። ለምን ዳውነንስ አንሞትም? ሰነፉነን አንሞት እንጂ ዳውነንም አንሞትም። ችግር አለው? 3 ክንድ ከስንዝር መገነዣ ብቻ አይደለም ይከተለን። ምን ይዘ ነው ምን ይነግራል? የለም። ስለዚህ ለምን ስዳኑን ድህነታችሁን ለስንፍና ማስረጃ አታድርጉት እንጂ የታባቱ ለምን እንዳልሆንም ብላችሁ አትስነፉ። ሰርታችሁ ዳ ከሆናችሁ ግን እግዚአብሔር ይመስገን ነው። እስኪ አንድ ጊዜ እግዚአብሔር ይመስገን ነው። እግዚአብሔር ስሩ ነው እንጂ ተጨነቁ አላለም። እና አትጨነቁ። እኔ ከማን በልጬ ነው? አብርሃም በድንኳን እኮ ነው የኖረ። ጌታዬ ወይ የዚህ ያህል ምን በድዬ ነው ጥሩ ስራ ማሰራኝ? ህይወቴ በመባከን አለቀ። ለምን አታሳከልኝም? የብዙ ምዕመናን ጥያቄ ነው። አብርሃም እድሜ ልኩን በድንኳን አይደል እንዴ የኖረ? እኛስ ከአብርሃም እንበልጣለን? ይስሐቅ በድንኳን ነው የኖረ። ያዕቆብ እግዚአብሔር ሌሊት ተገልጾ ትግል የፍቅር ትግል ሲታገለው ያደረው ያዕቆብ፣ እግዚአብሔርን እንደዚህ አቅፎ ያደረው ያዕቆብ የኖረው በድንኳን። እኔ በእድሜ ዘመኔ ሁሉ እውነቴን ልንገራችሁ እምጸልየው ጸሎት ቢኖር ከተሰማኝ ጌታ ሆይ በሰው እጅ አትጣለኝ፣ እንዴ በሰው እጅ ወድቄ መሞት አልፈልግም፣ እንደ ቆንኩ ቢገለኝ ደስታዬ። ጥሩ ነው ሽክፍ ማለት ሰው በጣም ከባድ ነው። ሰው ከባድ ነው። ሰው ዘወር ወደሚለው ዘወር ነው እና ኃይሌ በተለየኝ ጊዜ አትተወኝ አለ ቅዱስ ዳዊት። የኔን አንድ መስቀል አሰበ ተፈሪ አንድ ጊዜ ሄጄ የውሸት መነኮሳት 8 ሰለሙ። ቆብ አውልቀው እስልምናን ተቀበልን ብለው ሄዱ። ቪዲዮው ተሰራጨ። ተጠርቼ ሄድኩ። 4-5 ሊቃነ ጳጳሳት ነበሩ። ህዝቡ ከዚህ 8 እጥፍ ነው። ህዝቡ ምንድነው የሚለው? አጠቃላይ ሰው መነኮሳቱን እያየ እየሰለመ ነው። ስለዚህ የሆነ ነገር በላለኝ። እዛ ቦታ ደግሞ መናገር ችግር ሆነ። እንዳትናገሩ አሉ። አሁን እኔ ሳልናገር አዲስ አበባ ከመመለስ ያበጠው ይፈንዳ አልኩና የነዛን ሰዎች ማንነት ምን እያደረጉ እንደሆኑ ዓላማውን በደንብ አድርጌ ሳይ የሄደውን ህዝብ ጭምር የሚመልስ የምስጢራዊ ቡድን አባላትን ገልጬ ግቢው ተረማመሰ። ከዛ በኋላ አንድ መተው ሰበካ ጉባኤ ሊቀመንበር ግቢው ላይ እሳት አነደርክብን፣ አንተ ነገ ጧት ትሄዳለህ፣ እኛን ግን ህይወታችን በጠበቅከው አለ። የሚያምን ከማያምን ህብረት የለውም አልከኝ አለ። አዎ የሚያምን ከማያምን ህብረት የለውም። ይሄን ብያለሁ አለ። አሁን በዛ ሰዓት ዝም ብል ያ ሁሉ ሰው ወደ አይምሮ ባይመለስ እኔ ያን ሰዓት ሌላ ስብከት ሰብኬ ብመጣ እውነቱን ባልናገር መስቀሌን አልተሸከምኩም። መስቀሌን መሸከም ማለት
ላመንኩበትና ክርስቶስ ለነገረኝ ነገር መኖር ነው እንጂ ሹሞችና መሪዎች የምድር ነገስታት እንደሚፈልጉት የነሱን ምድራዊ የፖለቲካ ዘይቤ እንዳራምድ የተጠራው አይደለም። እኔ 4 ዓመት 20 ዓመት ተሹመው ስለሚሻሩት ሳይሆን ዘላለም ስለሚገዛኝ ስለ አምላኬ ስለ ክርስቶስ የሱ ካድሬ ነኝ፣ የሱ ተናጋሪ ነኝ። ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን መስል ነበር። አሪፍ ቆይታ እንደነበርና የተለያዩ ኦርቶዶክሳዊ ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይክ ሳታደርጉ ጀምራችሁ ላይክ አድርጉ፣ ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። በቀጣይም እንግዲህ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ